ናችሁ የዚችን እህታችንን ሞት ሁላችንም ሰምተናል። ሁላችንም ከልባችን አዝነናል። ግን ሞቷ ደግሞ ምን አይነት ችግር ይዞ እንደመጣት ሁላችንም ሰምተናል ሚዲያ ላይ ዛሬ አዚዛቢ ሲደረግ የነበረው ላይቭ ላይ ማለት ነው። እና አንደኛ ነገር ክርስቲያን ስለሆነች ሳውዲ አረቢያ ላይ መቀበር አትችልም። ቤተሰቧ ስለተገኘ ግዴታ ተቀበሉን ብለው ይላሉ ማለት ነው። ከሳውዲ አረቢያ ደግሞ ኢትዮጵያ ድረስ አስክሬን ሲላክ ቀላል ብር እንኳን አይደለም። ሁላችሁም ታውቃላችሁ። ስደት ላይ ሳውዲ አረቢያ በተለይ የምንኖር ሰዎች በትንሽ ብር እንኳን መላክ አይቻልም። እንግዲህ የስደት ቤተሰብ እግዚአብሔር ይመስገን ለክፉ ደራሽ ናቸው እና እግዚአብሔር ብሯ ሞልቶ ይላክ ቢባል ግን ከ6 ወር እስከ 8 ወር ቢያንስ አስክሬኗ ይቆያል ፕሮሰሱ። ምክንያቱም የራስን ማጥፋት እንትን አደጋ ስለሆነ ማለት ነው። ያ ነገር ለእናትየው አንድ ሁለተኛ ሞት አይደለም። አሁን ልጅሽ ሞተች ተብላ ተረዳች። እንደገና ደግሞ እስከ 8 ወር እስከ 6 ወር ድረስ ጠብቂኝ ስልክ በጠራ ሰዓት የልጅ ሬሳ መጣ እያለች እርጉ ስጋዋ ማለቅ ይሄ ራሱ ለእናት 6 ወር 8 ወር ሞት አይደለም። ልጅቷስ አንዴ ሞታ ተገላግላለች። ግን እናትየዋ ለዘላለም ሞት ነው ጥላባት የሄደችው። ሁለተኛ ነገር እዚህ እህት አለቻት እምዬ እህትሽ በወንድ ምክንያት ነው የሞተችው ተብላ ቅስሟ ተሰብሯል። እንደገና ማንን ነው እርዳኝ የምትለው? የእህቴን አስክሬን ላስጨርስ እያለኝ በአሁኑ ሰዓት እንኳን ህገ ወጥና ህጋዊ ራሱ ማንም አይረዳም ሳዑዲ አረቢያ። ምክንያቱም እንደ ማንኛውም ሀገር አይደለም፣ በጣም የሚያስከፋ ሀገር ነው። እንኳን ህገ ወጥኛ ወረቀት ለሌለን ወረቀት ላላቸው ራሱ ከባድ ነው። ምክንያቱም እነሱም ወረቀት አላቸው አደጋ ላይ ነው የሚሆነው። ይሄ ራሱ አሁን ማንን ነው እርዳኝ የምትለው? ራሱ አንድ ጠባሳ ነው ጥሎባት የሄደው። ለምን ከዛ ሁላ ነገር ለምን? እንደገና ደግሞ አረቦቹም አደጋ ላይ ናቸው ተይዘዋል አሉ። ለምን እነሱን ሲያስጠጉን ለክፉ ቀን የሆኑ እነሱ ስለምን ችግር ላይ ነው እንጥላቸዋለን? ምክንያቱም እነሱ ህገወጥ ሰራተኛ ከተገኘባቸው ቀራማ ይገባሉ። ደግሞ እንኳንም ቤታቸው ህገወጥ ሰራተኛ ራሷን አጥፍታ ተገኝታ ያ ሁላ ነገር ነው። እሷስ ሞታ ዛሬ አለሟን ይዛለች፣ እፎይ ብላለች። ሁሉንም አላየችም፣ ግን የሁላ ነገር ነው ያስከተለችው። ይሄ ሁላ ነገር ለምን? ከዚህ ሁላ ነገር ራሳችንን ብናረጋጋ። እህቶች ከተጨነቃችሁ ችግር ላይ ከሆናችሁ ኢትዮጵያ እንግባ። እንዲህ ስደት እኮ መቼም ነው። እኛ ህፃን ሆነን ስደት ነበር አይደለ? ይኸው ዛሬ ስደት መተን አድገናል፣ ነፍስ አውቀናል አይደለ? ገና ህፃኖች ደግሞ ወንድሞቻችን እህቶቻችን ስደት እየመጡ ነው። ስደት መቼም አይቆምም። ስለዚህ ሄደን 2 ወር 3 ወር አርፈን ስንረጋጋ ራሳችንን ስንችል ወደ ስደት መምጣት እንችላለን እኮ አይደለ? ወንድም ከሆነ ደግሞ ሰላም ያልሰጠው ምን ይሰራልናል? እንጦርንጦስ ይግባ። ባያገባንስ ለምን ገደል አይገባም? እሱ ብቻ ነው ወንድ ያለው። ዛሬ አልፈልግሽም ብሎ ገፍቶን የሄደ ወንድ ነገ መጥቶ እግራችን ስር ነው የሚለምነን። እሱ ብቻ ነው ወንድ። እሱን እግዚአብሔር የፈጠረው ሌላውን ደግሞ ያመጣልናል። ከዚህ ሁላ ነገር ለምን? ለእሷስ ጥሩ ነው። አሁን በወንድ ምክንያት ነው እየተባለች ልጅቱንስ ለምን በእሱ ምክንያት ነው እየተባለ ቤተሰብ ጥርስ ይጭንበታል? ለምን ጣት ይቀሰርበታል? ስለተጣላን ብቻ እኮ ራስን ማጥፋት አይቻልም። አሁን በመሀላቸው ምን እንደተፈጠረ እናውቅም፣ ግን ራሷን ያጠፋችል ወንድ ብላ ነው እየተባለ ነው። እንግዲህ ወይ ቀላል ነገር እኮ ሊሆን ይችላል፣ ነገ የሚታረቁት ሊሆን ይችላል። ስሜታዊ ሆና ግን ራሷን አጠፋች። ልጅቱንም የአእምሮ ጭንቀት ነው እየዶና ያለ ነው። በሱ በአንተ ምክንያት ነው፣ እውነት በእኔ ምክንያት ነው እያለ አሁን እውነት ሰላም ይሰማዋል እሱስ ቢሆን። ከዛ ሁላ እህቶቼ ራሳቸውን ጠብቁ። ማርያም እውነት ለመናገር የሚሞትለት ወንድ ማንም የለ በአሁኑ ሰዓት፣ ማንም ሰው ማለት ነው። ራሴን እኔ ያልወደድኩኝ ማንም የሚወደኝ? እኔ ራሴን ከጠላሁት ወንዱ እንዴት አድርጎ ነው የሚወደኝ? እኔ የጠላሁትን ማንነት እሱ ይወደዋል እንዴ? ሰላም የማይሰጠኝ ወንድ ምንም አይሰራልኝም በህይወቴ። ሰላም ካልሰጠህ ይበልሽ ደህና ሁን። በሰላም ኖረናል። መቀጠል ካልቻለን አንተም በመንገድህ እኔም በመንገዴ። ይህ እኮ አጭር መንገድ ነው። ግን ራስን አጥፍቶ እናትስ ቢሆን ልጄ በምን የሞተችው ራሷን አጥፍታ ለወንድ ብላ ማርያምን። ይሄ የዘላለም ጸጸት እኮ ነው። እግዚአብሔርን ሰላም ይነሳታል። እናት ምን ነው ልጄ ትላለች እኮ ስታለቅስብንስ እንደ የሰማው ቤት እግዚአብሔር ሲቀበለናል። ምን ነው ልጄ ምን አረኮሽ ብትል እንዲህ በሰላም እኮ ሄዶ አገር ገብቶ እኮ ማይ ብሎ እናት። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። እንግዲህ እንደሰማችሁት እህታችን ራሷን አጥፍታ ነው የሞተችው ተብሏል። እውነት ለመናገር በጣም ነው ያሳዘነች ማለት ነው። እህቶቼ ለወንድ ብላችሁ ራሳችሁን አታጥፉ ፕሊስ፣ ራሳችሁን አታጥፉ። እና ደግሞ እቺ ማንም ትባለ የገጠር ልጅ ዛሬ ወጥቶ መልስ ሰጥቶ ነበር። የገጠር ልጅ ነው የገጠር ልጅ የሚባለው ልጅ ማለት ነው። ግን እየደረሰን ያለ መረጃ እንግዲህ ምንድን ነው ደፍረዋት እንደሞተች ነው እየተሰማ ያለው። ቤተሰቦቼ ስለ እህታችን ስለ ሀና በጣም ብዙ ሰዎች የማይሆን ነገርና የማይባል ነገር እያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋ ያለ ነው አብረናት የመጣ ነው ስለሆነ ያለውን እውነት እኛ እንነግራችኋለን። እህታችን ሀና ያረፈችው መርከዝ ስር ነው።
በዛ ሰዓት ካወቃችሁት በራጎ ነው የመጣ ነው እና መንገድ ላይም በጣም ብዙ ሰዓት ብዙ ጊዜ ተቀምጠናል። ካስታወሳችሁ ከተነሳንበት ሰዓት ጀምሮ እንግዲህ ለእሷ እያልን እየተቀመጥን አንድ ጀበል ለማለፍ በጣም ብዙ ጊዜ ነው የምንቀመጠው። እንግዲህ ይህንን ሁሉ የሚያውቃሉ እዚህ ጋ ያሉት እንግዲህ አብረው ያዩ እነሱ ስለሆኑ እንግዲህ መንገድ ላይም አስቆራጮቹም እያገዙ አይዞሽ እያሏት ብዙ ነገር መስዋዕትነት የከፈሉት ከኛ በላይ እነሱ ናቸው። እዚህ ጋር ምንም የሚወሻሽ ነገር ስለሌለው መርከዝ ላይ በዛ ሰዓት ኃይለኛ መርከዝ ነበረ። በገመድ የሚወጣበት ሰዓት ላይ በዛ ሰዓት ነበር የወጣ ነው እና እዛ ቦታ ላይ እሷ ቀድማን ነበር። እሷ ቀድማን እዛ ቦታ ላይ እሷን ወገቡ ድረስ እንዳደረሷት እኛ ከኋላ ቀጠል ስንሄድ በጣም ደክማ ስለነበር እለፉና ሄዱ ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ጓደኞች ራሱ የደከሙ አሉ። ቃስ እያሉ ነው የመጡት እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበር። ያን ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው እና በጣም ብዙ ሰዓት ተቀምጠናል። ለቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው እና ያለው እውነት ይሄ ነው። እዛ ቦታ ላይ እኛ ራሱ አይኗን ማየት አልቻልንም። እዛ ቦታ ላይ ማለት ነው አይደለም 3-4 ሰው ሆኑ ለአንድ ሰው ይከብዳል እና መሪዎቹ ነበሩ እዛ ያሏት። እስካሁንም ካብሯት የነበሩት እነሱ ነበሩ። እዛ ቦታ ላይ እንግዲህ ያለውን ነገር እነሱ ናቸው ለእኛ የሚነገሩን። በስነስርዓት እንደቀበሯት አፈር እንዳለበሷት እና እንዳደነግጡ ብለን ነው ዝም ያልናችሁ ብለው እውነቱን የነገሩን እነሱ ናቸው። እንግዲህ ሌሎቻችሁ ግማሹ በባህር ነው ተገልብጣ ነው ትላላችሁ፣ ግማሹ ጥይት መቷን ነው ትላላችሁ። እንግዲህ እኛ ራሱ እዛ ሆነን አይኗን ማየት አልቻልንም ካለበት ቦታ አንጻር ማለት ነው እና ያለው ነገር ይሄ ነው። ለቤተሰቦቹ ፈጣሪ ያጽናችሁ፣ እሷንም ከደጋጎች ጎን ያርጋት፣ እነሷን በአጸደ ገነት ያኑርልን። ያለው ነገር እንደዚያ ነው የነገሩን ሁሉ። እነሱም መሪዎቹም በጣም ታብረውና ትንሽ ከሄድን በኋላ ነው ለእኛ ራሱ ለመንገድ ከብዷቸው ትንሽ ከሄድን በኋላ ነው የነገሩ። እና ያለው ነገር እንደዚያ ነው። እሷም በአጸደ ገነት ያኑርልን። ለምን በኋላ ልጅ አሁንና በቃ ወንድማችን እንዳለው ነው። የሌባ አይነ ደረቅ መልሶ ልብ አድርቅ ይላል። እናንተ እንዴት ነው ታዲያ ለደላላ አምናችሁ ትታችኋት ሄዳችሁ? ለምን አደራ ተብላችሁ ነው አይደለ? እሷ እናንተን አምና ነው አይደለ የሄደችው? ለምን እናንተ ጥላችኋት ሄዳችሁ? ጥያቄ ነው። ምክንያቱም እናንተ ጥላችኋት ባትሄዱ ኑሮ እች ልጅ ዛሬ አትሞትም ነበር። ለምን ጥላችኋት ሄዳችሁ? ምክንያቱም እዚህ ጋር እውነቱን ስናወራ እናንተ ለምን ጥላችሁ ሄዳችሁ? ምክንያቱም እች ልጅ እኮ አሁን ተደፍራ እየተባለ ነው። ተደፍራን የሞተችው እየተባለ ነው። እንግዲህ ከደፋሪዎቹ መካከል እናንተ አንዱ ናችሁ ማለት ነው። ተደፍራን የሞተችው እየተባለ ነው። ስለዚህ ማናቱ እዚህ ላይ እጃችሁ አለበት ማለት ነው። ገባ? እዚህ ላይ መተህ ደግሞ እንደዚህ እያልክ ደግሞ ታወራለህ። በጣም ነው የምታሳፍሩት። በጣም ማለት ነው። ትንሽ እናንተ ወንድ አይደላችሁም እንዴ? እናንተን አምና ሂዳ እናንተ ጥላችሁ ሂዳችሁ ለወሮ በላ ደላላ ጥላችሁ አትሄዳላችሁ? ለወሮ በላ እህታችሁ ብትሆን ምናችሁ የራሳችሁ ዘመድ ቢሆን ጥላችሁ አትሄዳሉ? ትሄዳላችሁ? አትሄዱ። ለምን? ስጋችሁ ናቸዋ። ሁላችንም እኮ እናውቃለን። ኧረ በፈጣሪ ደግሞ እንዲያው አፍ አለህ እንዴ ወጥተህ ስታወራ? እህቶቼ ወንድሞቼ ኢትዮጵያዊዎች እንደዚዎች ሲጀመር አፍ አለ ሆይ? ስለዚህ እናንተ በህግ መጠየቅ አለባችሁ። የሰው ልጅ እናንተ እነዛ ደላላዮቹ እንደማይደፍሯት በምን እርግጠኛ ናችሁ? ልጅቱ ቆንጆ ነች፣ ማሻአላህ። እንደማይደፍሯት በምን እርግጠኛ ናችሁ? ደግሞ አታሽቃብጡ፣ ለደላላ አታሽቃብጡ። ሲጀመር ደላላይ በጣም ብዙ ባለየ ደላላዎች አሉ። አላህን የማይፈሩ ሙናፊቅ ደላላይ አለ። አንተ እዚህ ጋር መተህ ማሽቃበጥ አይጠበቅብህም። ገባ? ስለዚህ አላቅ እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ እቺ ልጅ እንግዲህ አላቅም
ህይወቷ አልፏል። ግን ሀቁ መውጣት አለበት። የገጠር ልጅ ነው የገጠር ልጅ የሚለው በቃ መጠየቅ አለበት። ምክንያቱም ለምን ጥለዋት ሄዱ? ጥለዋት ከሄዱ በኋላ ለምንድን ነው መጥተው የሚያወሩ? ጥለዋት ለምን ሄዱ? ጥለዋት ባሄዱ ኖሮ እኮ ይች ልጅ ልተርፍ ትችል ነበር። ለምን እነሱን አምናቸው ነው የሄደችው እንጂ ባታምናቸው እኮ ጥላቸው አትሄድም አይደለ? አምናቸው ነው አብራቸው የሄደችው ይህን ሁሉ መንገድ። ስለዚህ ይህ ነገር በደንብ ሊሰመርበት ይገባል። በደንብ ማለት ነው። እና ውዶቼ ከምሬ ለመነግራችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን በጣም ነው ያሳዘነችኝ ልጅቱ። በእርግጠኝነት ደፍረዋት ነው። ምክንያቱም ለምን ያሽቃብጣ